ሰላም የምህረት ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። በእኔ በኩል ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ እንደምን አላችሁ? ዛሬ እንድንነጋገርበት የፈለኩት በጣም ብርቱ ጉዳይ አለኝ። እናንተም ሐሳባችሁን በኮሜንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። ምክንያቱም በጣም በዚህ ጊዜ ላለን ክርስቲያኖች እንዲሁም በውጭ ላለን ሰዎች በጣም አስፈላጊ ነው ብዬ ስለማምን ነው። በርዕሱ ላይ እንዳያችሁት በጣም ብዙ ሰው በድብርትና በድባቴ እየተጠቃ ነውና ምን ይሻላል? ምንድነው ማድረግ ያለብን? አንድ ሰው በድባቴ እንደተጠቃ ወይም በድብርት ውስጥ እንዳለ በምንድነው የምናውቀው? ካወቅንስ በኋላ ምንድነው ማድረግ ያለብን? መፍትሄስ አለ ወይ የሚለውን ነገር እንድናወራ ፈልጋለሁ ዛሬ። ሁላችንም እንደምናውቀው አሁን ያለንበት ዘመን በጣም ከባድ ዘመን ነው። በጣም ክፉ ከሚባሉት ዘመኖች መካከል ነው ብዬ አስባለሁ። እኔ የሆነ ካለው ነገር አንፃር ማለት ነው። በሀገር ውስጥ ያለን ወይም ከሀገር ውጭ የምንኖር ሰዎች ይህንን በጣም እንደምንጋራ እርግጠኛ ነኝ። ምክንያቱም እውነታው የሚያሳየው እንደዛ ስለሆነ በሀገር ውስጥም በአንዱ ነገር ደስተኛ ስንሆን በሌላው ነገር ደግሞ ጭንቀት ሲመጣብን፣ ጦርነቱ ከውጪ ከውስጥ፣ የኢኮኖሚ ሁኔታ፣ ነገ ልጆቻችን እንደሚሆኑት እኛስ ምንድነው ምን ሆነው የሚለው ነገር፣ ብርቱ በደካማው ላይ ያለው የጭካኔ ሁኔታ፣ የትኛውም ነገር ከምንም ሊያስጥል እንደማይችል ዓለም እያሳየችን ነውና ይሄ ሁሉ ነገር ተጠረቃቅሞ አይምሮአችን ላይ ችግር ይፈጥራል። ከዛ በተነሳ እንደምታውቁት በሀገራችንም በኢትዮጵያም በኤርትራም ያየነው እንዳለ በጣም ወጣቶች የሆኑ በጣም ገና ህይወትን ምንም ያላጣጣሙ ወጣት ልጆች ለከፋ የአይምሮ ችግር ሲዳረጉ ከዛም ባለፈ ለሞት ሲዳረጉ ያየን ነው እና ይሄ ነገር በግልጽ አውርተነው መፍትሄ እየፈለግን ችግሩንም አድሬስ ካላደረግን የችግሩ ምልክቶች ምን እንደሆኑ ካላወቅን በዙሪያችን ያሉ ሰዎች እንዲህ አይነት ነገር ሲያሳዩ ወይም በእኛ ህይወት እንደዚህ አይነት ነገር ሲፈጠር ምን ማድረግ አለብን የሚለውን ነገር ካላወቅን ያው ይሄ ነገር እየቀጠለ ይሄዳል ማለት ነው። ስለዚህ ድባቴና ድብርት ልዩነታቸውን አውቀን ከዛ በኋላ ደግሞ በዙሪያችን ላሉ ወይም ለራሳችን እንድንጠቀምበት መፍትሄ መፈለግ ሲያስፈልገን ደግሞ በመጀመሪያ መፍትሄ የምናገኝበትን አካባቢ ማወቅ፣ ከዛ ባለፈ ደግሞ በመጸለይና የእግዚአብሔርን ነገር በማስቀደም ከዚህ ነገር ነፃ እንደምንሆን ማወቁን ትልቅ ቦታ ስለሚሰጠው ለዛ ብዬ ነው ዛሬ እንደዚህ እንድንነጋገር የፈለኩት። እናንተም ያላችሁን አስተያየት በዚህ ነገር ላይ እንድትገልጡልኝ በኮሜንት ላይ እንድታስቀምጡልኝ እላለሁ። በቅርብ ጊዜ በነበረው በጣም ከፍተኛ ሀዘን፣ ድንጋጤ እየፈጠረ የነበረውን ነገር ታስታውሳላችሁ። በሄድ ይሻለኛል እያሉ ወጣቶች በቲክቶክ በዩቲዩብ ድምጻቸውንና ምስላቸውን እያስቀመጡ ራሳቸውን እያጠፉ የነበረበት ጊዜ እንደነበረ በጣም በውስጥ እንደዚህ ያልተወራላቸው ወይም ያልታወቁ ሰዎች ወይም ቲክቶክ ላይ እንዲህ ያላስቀመጡ ግን በውስጥ በጣም ብዙ አይነት ነገር እየተደረገ ያለበት ይሄ የሶሻል ሚዲያ ዘመን ነው። አንዱን ስም እያወጡ ቡል እያደረጉ አይምሮአቸውን እየጎዱ በጣም ወጣት ልጆችን ወዳልተፈለገ አይነት ነገር ውስጥ እያስገቡ ከዛ በኋላ ከድብርት ወደ ድባቴ እየገቡ ከዛ በኋላ ደግሞ ያልሆነ እርምጃ በራሳቸው ላይ እንዲወስዱ የሆነበት ያለው ጊዜ ነው። በተለይ አሁን ባለንበት ዘመን ከሶሻል ሚዲያ ጋር ተያይዞ ማለት ነው። ስለዚህ በአንድ አቅጣጫ ብቻ የምንቆጣጠረው ነገር ሳይሆን ዘላቂ የሆነ መፍትሄ ስለሚያስፈልገው እነዚህ ነገሮች አመጣጣቸው ከምን እንደሆነ ያወቅን ነው። ነገር ግን መፍትሄውንና ምልክቶችን ማወቅና ለዛ ነገር ግን መፍትሄ መፈለግ ግን ትልቁ ነገር ነው። ያው
ችግሩን ማወቅ ግማሽ የመፍትሄው አካል ነው ይባላል። ስለዚህ አሁን ችግር እንዳለ አውቀናል። በተለያዩ ምክንያቶች በኢኮኖሚካሊ በማይመጣጠኑ ሰዎች መካከል ያለ ውድድር፣ በተለይ ወጣቶች ለመበላለጥ ለመደራረስ በሚያደርጉት ውድድር በሚያደርጉት ነገር ወደዚህ አይነት ነገር ውስጥ ይገባሉ። በሶሻል ሚዲያ ቡሊ በመደራረግ በተለያዩ ነገሮች ጎራ ለይተው እርስ በርሳቸው ቡሊ በመደራረግ በጣም ብዙ ነገሮች እየሆኑ ነውና ከዛ በኋላ ከኦንላይን ወይ ከሶሻል ሚዲያ ባለፈ በሰዎቹ ህይወት እየሆነ ያለውን ነገር በዙሪያው ያለው ሰው ብቻ ነው አይቶ ተከታትሎ ለዛ ሰው መፍትሄ ሊፈልግ የሚችለው። ስለዚህ ሁላችንም ተሰብስበን ካላወራንበትና መፍትሄውን ካላወቅን ይሄ ነገር በጣም እየከፋ መሄዱ የማይቀር ነው ማለት ነው። ስለዚህ በመጀመሪያ ድብርት ማለት ምንድነው፣ ድባቴስ ምንድነው የሚለውን ነገር እየፈታን እንሄዳለን ማለት ነው። ድብርት ልክ እንደ ዝናብ ነው አለ አንድ በጣም የተወደደ በሳይኮሎጂ የተመረቀ ሳይኮሎጂስት፣ በጣም ብዙ ሰዎችን እየረዳ ያለ የተወደደ ወዳጄ የነገረኝን ምሳሌው በደንብ ስለሚገልጽ የሱን ሐሳብ እንዳለው ወስጄ ለእናንተ ለማካፈል ወዳለሁኝ። እና ስለ ድብርት ሲያወራ ድብርት እንደ ዝናብ ነው አለ። በትንሹ ይመጣል፣ ያረሰርሳል፣ ያበሰብሳል፣ እንድትጠለል ያስገድድሃል። ከዛ ትንሽ ቆይቶ ግን ፀሐይ ይወጣል፣ ዝናቡ ያልፋል፣ አንተም ከተጠለልክበት ወጥተህ ወደ ኖርማል ስራ፣ ወደ ትምህርት፣ ወደ ሶሻል ህይወትህ ትሄዳለህ። ይሄኛው ከ2-3 ቀን እስከ 1 ሳምንት ድረስ የሚደርስ አይነት ስሜት የሚሰማበት ነው ማለት ነው። ማለት አንድ ሰው የሆነ ነገር ሲገጥመው ለአንድ ቀን ለ2 ቀን ያስጠላዋል፣ ይደብረዋል፣ ይተኛል፣ ዝም ብሎ ከቤት አይወጣም፣ ማውራት ያስጠላዋል፣ ያን ነገር እያሰበ ያዝናል፣ ይቆዝማል፣ ይተክዛል ምናምን 2 ቀን 3 ቀን ግፋ ቢል 1 ሳምንት ድረስ ይሄ ይሆናል። ይሄ ድብርት ይባላል ማለት ነው። ሁሉም ሰው የሚያልፍበት ሁኔታ ሆኖ ማለት ነው። ይሄ ነገር ግን እያደገ ሄዶ ልክ ስሜቱ እንደ አጥለቅላቂ ጎርፍ ያለውን ነገር በሙሉ ህይወቱን በሙሉ የሚያጠፋ የሚያበላሽ አይነት ስሜት ውስጥ ሲገባ ግን ያ ድባቴ ይሆናል ማለት ነው። ይሄ የቤት ህይወቱን፣ ቤተሰቡን፣ ኑሮውን፣ ስራውን፣ በዙሪያ ያሉትን ሰዎች ሁሉ የሚነካ ይሆናል ማለት ነው። ይሄም ማለት ምንድነው? ለምሳሌ ከሰዎች ጋር ሆኖ ብቻውን እንደሆነ ሰዎች ሲጫወቱ፣ ሲስቁ፣ ሲዝናኑ እሱ እኮ አለዛ ግን በፍጹም የነሱን አይነት ስሜት አይጋራም። ከውስጡ ጋር ለብቻው ይሸሻል፣ ለብቻው ይሆናል ከውስጡ ጋር ከአይምሮ ጋር። ይሄ የድባቴ ምልክት ነው። ድባቴ ልክ እንደ ሌላው ህመም እንደ ግፊት፣ እንደ ስኳር፣ እንደ የተለያዩ በሽታዎች መታከምና መስተካከል የሚችል ነው በጊዜው ከተደረሰበት። ስለዚህ እንደዚህ አይነት ድባቴ ውስጥ የገባ ሰው የተለያዩ ነገሮችን ያሳያል። በሰው መካከል ሆኖ ብቻውን እንደሆነ ይሰማዋል። በፊት ያስደስተው የነበረ ነገር በቃ ሁሉ ጊዜ ለማድረግ የሚጓጓለት የነበረው ነገር አሁን ምንም አይመስለውም፣ ለማድረግም አይጥርም። ቢያገኘውም ምንም አያስደስተውም እንደ በፊቱ። በፊት መልበስ፣ ማማር፣ መዘነጥ ምናምን ይወድ ከነበረ አሁን ምንም እንደዛ አይነት ነገር አያስደስተውም። መሄድ የሚወዳቸው ቦታዎች ላይ መሄድ ምንም አያስደስተውም። ያደርጋቸው የነበሩ የተለዩ ነገሮች ደስታን የሚሰጡት የነበረ አሁን ለሱ ምንም ደስታን አይሰጠውም። ይሄ ነገር እየተደጋገመ ይሄድና ከዛ በኋላ በውስጡ ማሰብ የሚጀምረው ምን እጠቅማለሁ የሚለውን ነገር ይሆናል ማለት ነው። እኔ ብኖርም ብሞትም ምንም አልጠቅምም፣ አልረባም ብሎ በውስጡ በጣም ያስባል። ያለማቋረጥ እንደዚህ አይነት ሐሳቦች ባይምሮ ይመጡበታል ማለት ነው። ስለዚህ ይሄ ሐሳብ ደግሞ በጣም እየጨመረ እየባሰ ሲመጣ ደግሞ ራስን ለመጉዳት ወደ ማሰብ
ይመጣል ማለት ነው። እንደዚህ አይነት ሐሳቦች እንደዚህ አይነት ነገሮች ወደ አእምሮ የሚመጡት የአእምሮ የአንጎል ኬሚስትሪ እንደሚገባው በትክክል ሳይሆን ሲቀር ነው ማለት ነው። ከዛ ምክንያት የሌላቸው ህመሞች ያጋጥሙታል። ራስ ህመም፣ የጀርባ ህመም፣ የሆድ ህመም፣ የሰውነት ህመም፣ የተለያዩ ቦታዎች ህመም ይሰሙታል። ሐኪም ቤት ይሄዳል፣ ለመታከም ይሞክራል፣ ግን ምንም እንደሌለበት ይነገረዋል። እንደዚህ ምክንያት የሌላቸው ህመሞችም ከከባድ ጭንቀት ጋር ወይም ከድባቴ ጋር የተያዙ ሊሆኑ እንደሚችሉ ማወቅ በጣም አስፈላጊ ነው። ስለዚህ ሰዎች በመካከላችን ሆነው ሁሉም ሰው አንድ አይነት ስሜት ኖሮት እየተጫወተ እየሳቀ ባለበት ግን ብቻቸውን የሚሆኑ ነጠል ማለት ሲወዱ ሐሳብ ውስጥ ትካዜ ውስጥ ሲገቡ የሚያሳዩት ፊት የተለየ ሲሆን የመደሰት ነገር ሲያቅታቸው ፈገግታ ከፊታቸው ላይ ለረጅም ጊዜ ሲጠፋ በፊት መተጣጠብ መልበስ መዘነጥ የሚወዱ ሰዎች ያንን ነገር ማቆም ሲተው ማቆም ሲጀምሩ እንደዚህ አይነት ነገሮችን አይኖቻችንን ከፍተን ልናይ ይገባል ማለት ነው። ምክንያቱም ይሄ የድባቴ መጀመሪያ ሆኖ ሊታይ ስለሚችል ማለት ነው። ስለዚህ ሁሉም ሰው በዙሪያው ያለውን እና ራሱን ጨምሮ እነዚህ አይነት ነገሮችን መከታተል እና ማየት ደግሞ እነዚህ ነገሮች እንዳሉ ከታወቀ ደግሞ ለመፍትሄው መሞከር በጣም አስፈላጊ ነው ማለት ነው። መፍትሄውን ለማግኘት መሞከር። ይሄ ሳይኮሎጂስት የተወደደ ወዳጄ እንዳለኝ እነዚህ አይነት ነገሮች በሕክምና ሊድኑ የሚችሉ ናቸው። በሕክምና በሚገኙ የስነ ልቦና ምክር ታግዘው ሰዎች ወደ ቀደም ወደ ተስተካከለ ህይወታቸው ሊመለሱ ይችላሉ። ነገር ግን በጊዜ ሕክምና ካላገኙ የተለያየ ነገሮች ሊገጥማቸው እንደሚችል ይናገራል። ስለዚህ በየትኛውም እምነት ውስጥ የምንኖር ሰዎች ብንሆንም ነገር ግን ሁላችን ሰዎች ስለሆንን አእምሯችን እንደ የተለያየ ሰውነት ክፍላችን ሊታመም ይችላል። ስለዚህ እንዲህ አይነት ነገር ሲገጥመን በመጀመሪያ ወደ እግዚአብሔር መጸለይ ምንም ጥያቄ የሌለው መፍትሄ ነው። ወደ አምላካችን መጸለይ መፍትሄ ከሱ ጋር ስለሚገኝ ደግሞ እሱ ሰሪያችን ስለሆነ የኛ የህይወታችን የሰውነታችን የአእምሮአችን የማንነታችን ማንዋል እጁ ላይ ስላለ እንዴት እንደተሰራን ስለሚያውቅ የቱ ጋር ማስተካከል እንዳለበት እሱ ያውቃል። ስለዚህ ወደሱ መምጣት አንደኛው ትልቁ መፍትሄ ነው። ከዛ በመቀጠል ደግሞ የስነ ልቦና ባለሙያ ጋር ሄዶ ደግሞ ማማከርና ያለንበትን መንገድ በጣም ትልቅ ነገር ነው ማለት ነው። እግዚአብሔር በዚህም ተጠቅሞ ሊረዳን እንደሚችል ማወቅ አለብን ማለት ነው። ወደ ስነ ልቦና ሐኪም መሄድ ማለት በእኛ ሀገር ወይም በእኛ ሀገር ስነ ልቦና አስተሳሰብ በጣም ከባድ ችግር መስሎ ሊሰማን ይችላል። ግን ያ ስህተት ነው። ማንኛውም ችግር ያጋጠመው ሰው ወይም በሽታ ያለበት ሰው ወደ ሕክምና ቦታ ወደ ሐኪም ቤት ሳያፍር ሳይጨነቅ እንደሚሄድ ሁሉ እንዲሁ ደግሞ የአእምሮ እክል የገጠመው ሰው ደግሞ ወደ ሳይኮሎጂስት ወይም የስነ ልቦና ሐኪም መሄድ ደግሞ አለበት ማለት ነው። ስለዚህ መፍትሄዎቹ አንደኛ ወደ እግዚአብሔር መጸለይ፣ እግዚአብሔር ልባችንን እንዲያረጋጋው መፍትሄ እንዲሰጠን ይሄንን አውቆ ወደ እግዚአብሔር መጠጋት፣ ከወንድም እህቶች ጋር ተቀላቅሎ ግልጽ መሆን መናገር የሚያሳስበንን ነገር ከወንድም እህቶች ጋር ማውራት፣ ከዛ በመቀጠል ደግሞ ወደ ሕክምና መሄድ አስፈላጊ ነው ማለት ነው። ስለዚህ እነዚህን ምልክቶች በማየት ዙሪያችን ያሉትን ሰዎችም ሆነ ራሳችንን ልንጠቅም እንችላለን፣ ደግሞም ይገባናል ማለት ነው። እና የእግዚአብሔር ቃል ሲናገር በትንቢተ ኢሳይያስ ምዕራፍ 40 ቁጥር 27 ጀምሮ ምን ይላል? ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ።
እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም ይላል እግዚአብሔር ቃል። ስለዚህ ይሄ ብርታትን ሊሰጥ የሚችል እንደገና ማገዝ የሚችል እንደገና በደንብ ሊረዳን ወደሚችል እግዚአብሔር መምጣት ግን አማራጭ የሌለው ነገር ነው። ስለዚህ ወንድም እህቶች ብትደክሙ ሊያበረታችሁ የሚችል ከገባችሁበት ሊያወጣችሁ የሚችል የተበላሸውን ሊያስተካክል የሚችል የሚክስ አምላክ እግዚአብሔር የሚባል አለ፣ የእስራኤል አምላክ። ስለዚህ ወደሱ ፊታችሁን አዙሩ፣ ወደሱ ተጠጉ። እሱ መፍትሄ አለው። ስለዚህ ይሄ ለየትኛው ድብርትም ይሁን ለየትኛው ድባቴ መድኃኒት ነው። ይሄንን ለማለት ነው ዛሬ በፊታችሁ የመጣሁት። አብራችሁ ስለነበራችሁ በጣም አመሰግናለሁ። የእናንተን አስተሳሰብ አስተያየት ደግሞ በኮሜንት አስቀምጡልኝ። እንደዚሁ በሚያጋጥሙ በዙሪያችን ባሉ ነገሮች ደግሞ እየተወያየን መፍትሄውን ከእግዚአብሔር ቃልም እንዲሁም ደግሞ አይምሮንም የሰጠ እግዚአብሔር ስለሆነ ከሚያውቁ ሰዎችም ዕውቀትን እየፈላለግን እንማራለን። ስለነበረን ጊዜ እግዚአብሔር ይመስገን። አብራችሁን ስለነበራችሁ አመሰግናለሁ። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ አትዘንጉ። ተባረኩልኝ። ሻሎም